ሰላም እንዴት ናችሁ ቤተሰቦች? በያላችሁበት ሰላማችሁ ብዛ። ሁሉ ሰላም አለን ከኛ ጋር ሁሉ ሰላም። ዛሬም እንደተለመደው በአዲስ ጉዳይ መተናል። ዛሬ ደግሞ የመጣነው ባኑና በኪያ ጉዳይ ሳይሆን በሌላ ጉዳይ መተናል። ሊቶፋ ነገሮች ችግሮች ሁሉ የለቀቁት አይመስልም። ወይሻ አኑ የኔ ችግር አንተ ነህ ከኪያ ጋር አሌ እያለ ብዙ ጊዜያት የምትጨቃጭቁ ነበረ። ዛሬ ደግሞ የጓደኛው የባልደረባው ባል ወይም ችክን በለው ጭራሽ ከቤት እንዳይመጣ እያለ ነው። ሶሎ የጓደኛው ሶሎ ያው ስፖርተኛ ነች። ባለፈው ስትሰራ ስፖርት ጉዳት ደርሶባት ከስራም ከምንም ተገላ ቤት ነው የምትኖረው። እንግዲህ እንደ ባህላችን የታመመን የተጎዳን ሰው ፍራፍሬ ይዞ የመጠየቅ ባህሉ እንደተለመደ ሆኖ እሱ ግን ቶፋያው ሊጠይቅ ሄዷል። ከአሁን በፊትም የልጅቷ ጓደኛ ጭራሽ ከሱ ጋር እንዳይላይሽ ያመኛል ነው የሚለው። ማንም ሲጎዳሽ ዝም ብዬ ማየት አልችልም የሚለው። ያው በባለፈው በሆነ ጉዳይ ልታናገረው ሄደ ላለመግባባት ሀሳቧን ስትገልጽ ያው የሆነ አለመግባባት ተፈጥሮ ነበርና እሷም የማዘን ሁኔታ የመልቀስ ሁኔታ ታይቶባት ነበር። ያው ከአኑ ጋር ሆና ግን ጭራሽ ወንድም የምትለው ሰው እንዴት እንደዚህ ይሰራል ብሎ ለመደባደም ሁሉ ቃቷቸው ነበር። አሁን ግን ጭራሽ ቤት እንደሚመጣ በፍጹም ከሱ ጋር እንዳላይ ይችላል። ወጠምሻ ነው ቶፋ ማትሰማም። እስኪ የነበረው ሁኔታ እናያችሁ እንዴት እንደሚያጉረዘ ሰው በቤቱ እንግዲህ እንዲህ ነው የሚያከብሩ የሚያስበል ነገር ነው። እስኪ ቪዲዮውን እዩት። ላይክ፣ ሰብስክራይብ፣ ሼር አይረሳ። ቤተሰቦች በያላችሁበት ሰላማችሁ ይብዛ። ስለዚህ ልክ አንተ የምትሰራው ነገር እንደ ጽድቅ እሱ የሚያደርገው ነገር ደግሞ እንደ እንትን አድርገህ እንትን አትበል። የራስህን ነገር መጀመሪያ አስተካክል። እስኪ አስተካክላለሁ እያልኩ ስህተት እንደፈጠርኩ እኮ አውቃለሁ። በቃ አንተ አሁን በዚህ ሰዓት እሱን የመናገር ሞራል የለህም። ከእሱ የባሰ ነገር ነው እያደረከኝ ያለው። ሲጀመር እሱ ምንም አላደረገኝም። ነክቶኛል። ከአንድም ሁለት ያደረግከው ነገር ታስታውሳለህ? ይሄ ሁሉ ግን እኔ እንዴት እያነሳው ላስታውሰህ ወይ አስታውሳችኋለሁ። በቃ ነው ከአንተ ጋር ለመጨቃጨቅ አይደለም። አሁን እንዲያርገኛል እንደ እንትን ብላል ምናምን ለማለት አይደለም። በቃ ሊጠይቀኝ እየመጣ ነው። ወንድሜ ነው፣ አስረግጬ ብነግርህ ወንድሜ ነው። ስለዚህ በፈለገበት ሰዓት መምጣት ይችላል። እሺ የወንድምና የታክሽን አሳቢኝ እስቲ። እንደዛ እኮ አይደል ቢሆን ያለው። ምን አደረግን እንዴ? አንተ እኮ የስልክ ምን ይቀራል? አልጋሪ ሲዛፉ ነው እንደምትጠብቂው እንዴ? እንዴት ነው ነገርሽኝ ያለን? እዛ ድረስ ሄድሽ አንተ። ስልኬን ፓስዋርዱን ምን ታውቃለህ? በደንብ ቶዬ ከዚህ በፊት ሲጽፍልኝ እንኳን ሲደውል አንስታ ምናምን ሳወራ ምናምን ሰማለህ አውድ ላይ አድርጌ ከዛች ቴክስት እንደዚህ በላው ምናምን ያልኩት ቴክስት ጽፋለሁ። እኔና እሱ መሀል አንድ የሆነ ሌላ እንድትጠረጥር የሚያደርግ ነገር አንዲት ነገር ምክንያት አግኝተህ ታውቃለህ? እስከዛ ድረስ ግን አላገኘሁም። በቃ ካስነባሽ በኋላ ግን በቃ ለኔ ኮንፈርት ዞን አይደለም። በቃ የግድ እኮ ለአንተ ኮንፈርት ዞን መሆን አይጠበቅብህም። ለእኔ ከሆነ በቂ ነው። ለእኔ ኮንፈርት ዞን ለአንቺ እኮ አይደለም እኮ እንባ እየሰጠሽ ነው ለአንቺ ኮንፈርት ዞን የሚሆነው። ያ ማለት እኮ አንተም ኮንፈርት ዞን ያለ እኔና አንቺ መሀል እኮ ጸብ ሊኖር ይችላል። እያንዳንዱ ነገር እኮ ምን ስለዚህ እሱም ወንድሜ ነው። ወንድሜና ደግሞ ይጣላል አይደለም ይደባደባል። ነክቶኝ እንድችል ነክቶኝ አያውቅም። አንተ ነህ ይሄ ሁላ ነገር እያደረክ እየኮነንከው አይደለም። አላወራንም ገና ከአንተ ጋር ያለው ነገር ገና ወይ አውርተን እንፈታዋለን ወይ ደግሞ መቆም ያለበት ነገር ካለ ይቆማል። እዚህ አሁን እየመጣን ነው። አሁን ምንም ነገር እንድትናገረው አልፈልግም። ምንም ነገር እንደዚህ ቀና ብለህ ባታየው ሁላ ደስ ይለኛል። ሞራል የለህም። ሰማኛለህ? ሞራል የለህም። እሱን እንደዚህ አድርጎሻል ማለት ሞራል የለህም። አሁን እሱ ነው መሰለኝ ያልኩህ። ይሄ ለአባ ነገር ያለ ሰማይ የመጨረሻችን ነው። ተነስና በልክ አለዛ ራሴ መልሳት ትችላለህ።
እና ምን አልፈልግም ማለት ከየት ነው እንዴት ነው? አይ ደህና ትንሽ የመጠጣት ምናምን ባህሪ አለ። ቀንሰህ ነው ወጣት እኮ እንጂ በጣም አውጦ ነበር። ከዚህ በላይ አንተ በቃ እንዲህ ማናገር ማሰራ ስጋት እኮ ነው እኮ ለባልሽ ማስከበር ነው የሚሆነው እኮ በዚህ የተመታ ዳግመኛ አይነሳም መሰለህ እኔም መልካም ሰው እችላለሁ። አንተ ትመጣለህ ብዬ ካሜራ አዘጋጅቻለሁ እና ቤተሰቦችን ሳይ እኮ ምንም አይታይም። ኖቲስ አላደረኩትም ታውቂያለሽ። ሰላም ብለናል ወዳጆች፣ እንዴት ናችሁ? እንደምን ከረማችኋል? ደህና ነን። እንግዲህ ከአንዳንድ ታማሚዎች በቀር አቅማችንን ስለምናውቅ አንንቀዠቀዥም። በዚህ አጋጣሚ ተመልካቾቻችን ሰሉን በደንብ ማታውቋት ካላችሁ ኢትዮጵያን ወክላ 5 ዓመት ቻይና ሀገራ ኢትዮጵያን ወክላ በጣም ብዙ የሰርከስ ትርኢቶችን ምናምን አሳይታለች እና የሚገርም የሰርከስ ታለንት አላት በጣም። ግን እኔ የሚያስተማርኳት ኮቿ ሲታያችሁ እንግዲህ የቲክቶክ ባልደረባችን ብርቱካን ይዤልሽ መጥቻለሁ። እንግዲህ